6 ላይ ስታዩት እንዴት ፈለገ ያትሉ ማምለኪያ አጸዶቹን ሁሉ ሰበረ። ተራራ ላይ ያለው እስራኤል ደግሞ ልክ እንደ ኢትዮጵያውያን ይወዳል ስዕሎቹ ምስሎችን እግዚአብሔር የሌለበትን እንጨት ውስጥ እንትን ተገኘ፣ ድንጋይ ውስጥ እንትን ተገኘ፣ የሆነ አስማትን ምናምን በጣም ይወዳል። ኢትዮጵያውያን ብዙ ባህሪያችን ከአይሁዳውያን ጋር ይመሳሰላል። ዙሪያ ላይ ያለ ኮረብታ ላይ ጣዖት አለ፣ ቤት ላይ ጣዖት አለ፣ ውጪ ላይ ያን ሁሉ ምን አደረገ ይላል? አፈራረሰ። ፓስቶ ብራት ይሄ ነው እግዚአብሔር። ምን እጆቻችሁ ከፍ አድርጉና በኔ ላይ በሉስ፣ በዘሬ ላይ በምድሬ ላይ ያጎሳቆለውን መንፈስ ዓለም ላይ ያለውን ጨለማ ዛሬ እግዚአብሔርን በመፈለግ እሰብራለሁ። ይሰባል። እንጀራችሁን ያዘ ይሰባል። ጩና አሜን በሉስ። ዘራችሁን ያጎሳቆለ ይሰባል። እግዚአብሔር መልአክ ይምታው። ተራ ላይ አባቴ ያመጣው፣ አያቴ ያመጣው፣ ቅድመ አያቴ ያመጣው፣ ቅንቅን አያቴ ያመጣው እርምጃን የያዘ ህልምን የያዘ ሰው እንዳትሆን ያደረገ ዓይንን ያሳወረ ጣዖታት መንፈስ ይሰባል። ጩና ይሰባል በሉስ። ስበሩስ እግዚአብሔር የምትፈልጉ ሰዎች የትኛው ጣዖት በሉስ ከኔ ላይ ከምድሬ ላይ ዛሬ ኢየሱስ ይሰባል። ሰባበረው ይላል። አጸዳ ይላል። ትውልድን የበላ ተምሮ ወደፊት እንዳይሄዱ፣ ሰርቶ ወደፊት እንዳይሄዱ፣ ሰው እንዳይሆኑ ራስ ወዳድነት ያመጣው ሟርት፣ መተት፣ ድግም፣ ጥንቆላ፣ ደፍተራ ትነሳ ተራራ ላይ ያለውን ሸለቆ ላይ ያለውን ተደብቆ ያለውን ከፍ አድርጎ የፈረሰ ይሆን። አፍርሰው። እግዚአብሔር የምትፈልግ አይደል? ጩና ይፍረስ በሉስ። ደፍተራ፣ ድግምት፣ ሟርት ምድር እሳት ይሁንበት። መሠዊያው ይፍረስ። ጣዖት ይፍረስ። ጩና ይፍረስ በሉስ። ይሄ ነው አለ። ከተማውን ያጎሳቆለ ይሄ ነው። ትውልድን ያጎሳቆለ ሰው ይፈልጎ ነው። እልህኛዎች ናቸው አንዳንዶች። እኛ ቤተሰብ ላይ ነው ያየሁት እኔ ስንት መልካም ነገር እግዚአብሔር በእኛ እያሳየ አሁንም ጣዖት ጋር አሁን ምን ነው ግን ወሽቆ ምን አባት ይላርግ። ጩና ይሰባል በሉስ። ድገማው ድገማው። በእግዚአብሔር ሐሳብ ላይ የተነሳ የጨለማ ኃይል የፈረሰ ይሆን። መንፈሳዊ እሺ ፈልጉ ተነስታችሁ ምንድነው ያደነዘዛችሁ? ቃል እንዳታነቡ ያደረጋችሁ፣ እንዳትጸልዩ ያደረጋችሁ፣ ቸርች እንዳትመጡ ያደረጋችሁ፣ ቸርች 6 ሰዓት ሄዱ ብሎ የመከራችሁ፣ ጧት በመምጣት ውስጥ ያለው በረከት የከለከላችሁ ጦንቃይ ቤት ድሮ ስትሄድ እንደዚህ ሆነ ነው የምትሄደው። ሄዳችሁ አታውቁ መሰለኝ እናንተ አታውቁ። እዛ እኮ ነው ሰዓቱን ደቂቃውን ካሳለፍ አልቆልሃል። እኔ ልጅ ሆኜ አባቴ ላከልኝ። ባለፈው ነግሬያቸዋለሁ። አንድ ወተት አንድ ብዙ ላሞች ነበሩና ወተቷ ደም ሆነ። ይህ ኮተቱን አይታችሁ ወተት ደም ሲሆን አሁን ሐኪም ቤት ነው መሄድ ያለበት? ጦንቃይ ቤት መርፌ እኮ ነው ማስወጋት። ወይ አመጋገብ ወይ ምች ወይ የሆነ ነገር ምናምን ብቻ ይሆናል። ወይ ኩላሊት ኢንፌክሽን ላሟን የኩላሊት ኢንፌክሽን እንደዛ ያደርጋል አይደል? የምሬ እኮ ነው የምነግርህ። ዶክተር ሳቀችብኝ። ጦንቃይ ቤት ላከ። የሚጠነቁለው በምን አትሉ? በበግ ሰንሰለት ጁሮ ግሉር አለ። በግ የሆነ ገንዘብ የሰረቀ ሰው ምናምን ካገኘ በተስታ ይመታል። በጉ በሩቅ ነው መንበርከክ የጀመርኩት እኔ። ለማንም ተንበርክኬ አላውቅም። በጉ ገና በድግ ስል ጸጉሩ አለውና አባ አልኩኝ። መንፈስ ዓለም ላይ ያለ ጉስቁልናን ያመጣ ዘርን ያዘ፣ ዘመንን ያዘ፣ አቅምን ያዘ፣ ፍላጎት እግዚአብሔር እንዳይሆን የከለከለ የተሰበረ ይሆን። ጩናስ ልጋግ በሉስ። ድገሙ እንደገና
ሌሊት ተነስታችሁ እንዳትጸልዩ፣ እግዚአብሔር እንዳትፈልጉ። ይቻላል አይቻልም? ወጣት ሆኖ እግዚአብሔር መፈለግ ይቻላል። እና ቃሬዛ ላይ ስትወርቅ ነው የምትፈልገው? ኃይሌ ሲጠፋ፣ ጉልበቴ ሲጠፋ፣ ሃይላንድ እየመታ መንገድ ላይ ስትሄድ ምን ስትል ሻጋባጋዲያስ በጌታዬ በኢየሱስ እግዚአብሔር ፍላጎት ይግባባችሁ። ጩና አሜን በሎሳ ወነኔ ነው ምን የሚጠቅም እሱ ነው። ቀጥሉ። ለመንፈሳዊ ነገር አንደኛ፣ ለሁለተኛ ደግሞ ለስጋ ስጋችሁ ላይ ችግር አለ፣ ጤናችሁ ላይ ችግር አለ፣ የምትበሉት እንጀራችሁ ለስጋችሁ ማንን እንፈልጋለን? እግዚአብሔርን። እጆቻችሁን አንሱና እግዚአብሔር ሆይ በሉሲ ለመንፈሳዊ ነገሬ ለስጋዊ ነገሬ አንተን እፈልጋለሁ። ሞኝነት እንዳይመስላችሁ። ወጣትነቱ ስጋው ለዚህ ስጋ አለ መድኃኒቱ እግዚአብሔርን መፈለግ ነው። መድኃኒቱ መስቀል መሸከም ነው። ስለዚህ ለስጋው ለፈውሳችሁ እግዚአብሔርን ፈልጉ። ያስፈልገናል አያስፈልግም? ከፍ አድርጉስ። ለዚህ ለስጋዬ በሉስ። ጮክ በሉ። ለስጋዬ አንተን እፈልጋለሁ። ጮክ በሉ። ለስጋዬ አንተን እፈልጋለሁ። ብዙ ነገር አለ ስጋ ውስጥ። ጤና አለ ስጋ ውስጥ፣ መልካም ነገር አለ ስጋ ውስጥ፣ መንፈስ ቅዱስ አለ ስጋ ውስጥ። እግዚአብሔር ይጠቀማል ስጋህን። ለስጋዬ አንተን እፈልጋለሁ። ይሄ ሲኖር ነው ማመልከው ቸርች መጥቼ። ይሄ ሲኖር ነው ንስሐ ግቡ የሚለው። ይሄ ሲኖር ነው ነገ ተስፋ አለ ብዬ የሚሰብከው። ለዚህም ማን ያስፈልገኛል? እግዚአብሔር ያስፈልገኛል። ጤና እግዚአብሔር። አሁን እሟች ነበርኩኝ። እግዚአብሔርን ፈልጌ አንድ ከዩጎ ቸርች ላይ አንድ ሰው እግዚአብሔር ላከልኝና ጌታን ራስ ሰጥቶ ነው የፈወሰኝ ከአንጀት ካንሰር። ሊሞት አልቆልኝ ጌታ ኢየሱስን አይኔ ያየው። የዛ ጊዜ መጥቶ ጸለየ። የተቆረሰው ስጋ ሰጥቻለሁ፣ ደሙን ሰጥቻለሁ ብሎ ጸልዮ ሄደ። ተፈወስኩ። ከዛ በኋላ ራእይ ያየው። ኢየሱስ እንደ ሰው ቆሞ ተፈውሳል ሂድ አለኝ። ዶክተሩ ጠራውና ፍቅረ ሰላም ይባላል ና አልኩት። ምን ሆናል? ተፈውሻለሁ ስለ ይሄ ሰውየው መድኃኒት አናት ላይ ሳይወጣ አይቀር። አማኝ እኮ ነው። የቃለ ሕይወት ቸርች መድኃኒት አናት ላይ ሲዘመዶቹ በቃ አገልጋይ ነው እሱ ካለ በቃ ስጡታ። ተነቀለ፣ ሁሉ ነገር ተነቀለና አንድ የብርሃን ባንክ ፕሬዝዳንት ነበር አብርሽ የሚባለው እሱ ጠራው። መጣ መኪናውን ይዞ ፋና ሻካ ብሎ እሱ ደግሞ ማስጭኖኝ ወደ ቤት ጩና አሜን ብሎ እሰይ። ባካችሁ ዛሬ ጤናችሁ ችግር ውስጥ ያለ፣ ህመም ውስጥ ያለ፣ ራብ ውስጥ ያላችሁ፣ ጉስቁልና ውስጥ ያላችሁ እግዚአብሔርን ፈልጉ። እግዚአብሔር ይፈውሳችኋል። እኔ እንዲህ ይለኛል ጌታ፣ ስጋችሁን ይፈውሳል፣ አጥንታችሁን ይፈውሳል፣ ዓለማችሁን ይፈውሳል። ጩና አሜን ብሎ እሰይ። እጆቻችሁን እግዚአብሔር ብሎ ለስጋዬ አንተን እፈልጋለሁ፣ ለነፍሴ አንተን እፈልጋለሁ አለ። ሁለተኛ ዜና 17:3 ላይ ማየት ይችላልላችሁ። ለነፍሱ እግዚአብሔርን ፈለገ፣ ለመንግስቱ እግዚአብሔርን ፈለገ። ከምን አቅጣጫ ነው እየነገርኳችሁ ያለው? ለስጋ፣ ለነፍስ፣ ለመንግስቱ። እኛ ነፍስ፣ ስጋ፣ መንፈስ ያለን ሰዎች ነን። እሺ መንፈስ አይደለንም። እኔ መንፈስ አይደለሁም፣ መንፈሳዊ ነኝ። ነፍስና ስጋ መንፈስ አለ። ነፍስ ነን የሚሉ አንዱ ሰውየው እንደዚህ ብሏል አሉ። አገልጋይ ነው በቃ ሲሰብክ መንፈስ ነን እያለ ነው የሚሰብከው። መገናኛ አካባቢ ነው። የእውነተኛ ታሪክ ነው የምነግራችሁ። እና ቸርች ላይ ደግሞ ሽማግሌዎች አሉት። ምን ብሎ ነው የሰበከው? ምንድን ብሎ ነው የሰበከው? መንፈስ ነን። ከዛ ቆይ አሉና ሽማግሌዎች ተማከሩበት። ምን ብሎ ነው የተመካከሩበት? ደሞዙን እስቲ እንከለክለው የሚለውን ነገር እንስማሉና ደሞዙን የአንድ ወር ከለከሉ። ጠየቃቸው። ምን ነው ደሞዙን ከለከላችሁ ምናምን አላቸው። መንፈስ አይደለም እንዴ? መንፈስ ይበላል እንዴ? መንፈስ ብር ይፈልጋል እንዴ? ደሞዝ ይፈልጋል? መንፈስ ነኝ አላልክም ወይ? እና ለካ ስጋም አለኝ። ሰምታችኋል? ነፍስ፣ ስጋ፣ መንፈስ ያለን ሰዎች ነን እኛ። ስለዚህ ለስጋው ማንን ፈለገ? እግዚአብሔርን ፈለገ። ለነፍሱ ማንን ፈለገ? እግዚአብሔርን ፈለገ።
ለመንግስቱ እግዚአብሔርን ፈለገ። አምስተኛ ምንድን ነው? ለአራተኛ ለመንግስቱ እግዚአብሔር መንግስቱን በእጁ ምን አደረገለት? አጸናለት። ጎናችሁ ያለው ሰው አንተ መንግስት ያለ ሰው ነው በለ። መንግስት ያለ ሰው ባስታኪያ መንግስት ያለ ሰው ነው በሉ። ባንተ ውስጥ ያለ መንግስት በሉ። መንግስታትን የሚገዛ ስልጣናትን የሚገዛ መንግስት አለ። ሃሌሉያ! ጽድቁን ፈልጉ ይላል አይደለ? መንግስቱን ፈልጉ። ዋሽታ ብራታከያ ፈልገው። ከዛ ሲፈልግ መንግስቱን እግዚአብሔር በእጁ ምን አደረገለት? አጸናለት። ላውጅባችሁ መንግስታችሁ ይጸናል። አሜን። አልገባውም። በእውነት የገባው ሰው ሶስት ብቻ ነው እንዴ? መንግስታችሁ ይጸናል። አሜን። ዋስታ ጆቻችሁ ነው አባቴ ሆይ በሉስ። ለሰጠኸኝ መንግስት አንተን እፈልጋለሁ። ለስልጣኔ፣ ለአለቅነቴ፣ ለአገልጋይነቴ አንተን እፈልጋለሁ። ከፍ አድርጉ እጆቻችሁ። እግዚአብሔርን ፈልጉ ትጸናላችሁ። እግዚአብሔርን ፈልጉ ቤታችሁ ይጸናል። መንግስታችሁ ይጸናል። ውሰደው። ህልማችሁ ይጸናል። ራያችሁ ይጸናል። ትዳራችሁ ይጸናል። ጩና እግዚአብሔርን በሉስ። እፈልጋለሁ መንግስቴ ይጸናል። የኔ መንግስት ተቆጣጣሪ ማን ነው? እግዚአብሔር ነው። እኔን ሚሾም ምሽር ማን እንደሆነ በወጣትነቱ ነው የገባው። ፓስተር ሳያስተምረው ከነ ዳዊት ነው የተማረው። ከነ ሳኦል ነው የተማረው። እግዚአብሔር ከናቃቸው ሰዎች ነው የተማረው። መንግስትን የሚያጸናው እግዚአብሔር ነው አለ። ለመንግስቱ እግዚአብሔርን ፈልገ። ፈልጉ ስለ ህልማችሁ፣ ፈልጉ ስለ ትዳራችሁ፣ ፈልጉ ስለ እግዚአብሔር ለሰጣችሁ ቢዝነሳችሁ። ልጸልይላችሁ፣ እግዚአብሔር ያጸናዋል። አሜን። ጆቻችሁን አንሳ። እግዚአብሔር ሆይ በሉ። ለሰጠኸኝ፣ ለምወደው፣ ለህልሜ አንተን እፈልጋለሁ። ኧረ ጩና አሜን በሉ። ወይኔ ራባሻካቲያ መንግስታችሁ ይጸናል። ጩና አሜን በሉ። ብራዘር መንግስቱ እጁ ላይ ስለገባ፣ ክላሽ እጁ ላይ ስለገባ፣ ወርቅ ዙፋኑን ከአባቱ ስለወረሰ አልተማመንም በራሱ። ኖ ኖ ኖ ኖ። ይሄ መንግስት የሚጸናው እግዚአብሔርን በመፈለግ፣ ይሄ መንግስት የሚቀጥለው እግዚአብሔርን በመፈለግ። ይሄ ህልም ልጸልይላችሁ፣ ህልማችሁን እግዚአብሔር ያጽና። አሁን የፈለጋችሁት የምትሰሙት ቃል መንግስታችሁን ያጽና፣ ቤታችሁን ያጽና፣ ህልማችሁን ያጽና። ጩና አሜን በሉስ። የፈለገው እግዚአብሔር ተገኘለት። ምን ብሎ? መንግስቱን በእጁ አጸና። እየጸለይኩ ነው። መንግስታችሁ አይወድቅ። ሰው ካለ ያዙና መንግስቴ አይወድቅም በሉ። ነቃ በሉ። መንግስቴ አይወድቅም። እግዚአብሔርን ፈልገ ህልሜ አይወድቅም፣ ቤቴ አይወድቅም፣ ትዳሬ አይወድቅም። እግዚአብሔር ያጸነዋል። ራባሻካቲያ እግዚአብሔር ህልማችሁን ያጸናል። አልቀበው ማንን ሰው ህልምም የለው መንግስትም የለው ባዶ ደሃ የተቃጠለ እንደ በቆሎ ቂጣ ያረረ ራሱ እንደዛ ነው። እኔ መንግስት አለኝ፣ እኔ ህልም አለኝ። ለምን? እግዚአብሔርን እፈልጋለሁ። ጩና በል በሉስ። አሜን አትሉ? ከዚህ ቤት መንግስት ይዛችሁ ሄዱ። ያባስቲ ካሊያ እናንተ ሊያጠፋ የወጣ እግዚአብሔርን በመፈለግ ይጥፋ። ያዙስ ኮናችሁ ያለው ሰው አንተን በሉስ ለመግደል መንግስትን ለማጥፋት የሚፈልግ ዛሬ እግዚአብሔርን እየፈለክ በኢየሱስ ስም ይጥፋ። ጩና አሜን በሉስ። ልጸልይላችሁ። የሚፈልጋችሁ መንግስታችሁን የሚፈልግ፣ ጤናችሁን የሚፈልግ፣ ህልማችሁን የሚፈልግ፣ ለመግደል የሚፈልግ እግዚአብሔርን እየፈለገን ይሞታል። ይሞታል። yes ተፈ
የተናደደብሽ የተቆጣብሽ መልክ ቀይሮ እየመጣ የሆነ ሰው እየመሰለ ቤተሰብ እየመሰለ ጓደኛ እየመሰለ አለቃ እየመሰለ ከሕፃንነቱ ከእናንተ ውስጥ ያለው መንግስት ለማጥፋት ሕፃኑንና እናቱን ለመግደል የሚፈልጉ ሞቷል እንደተባለ ያንከራተታችሁ ጤና አቅጣጫ የሚመጣ የሆነ አቅጣጫ የሚመጣ ዛሬ በኢየሱስም ይሞታል። እኔ ስለ እናንተ ስሙን ፈልጋል። እኔ ስለ እናንተ ይሄን ቃል ተናግሬያለሁ። መንግስታችሁ ይጽና። በልጅነታችሁ ሙቱ፣ አትበላሹ። የፈለጋችሁ እግዚአብሔር ይገኝላችሁ። በረጩና አሜን በሉስ። ፊቱን ይስጣችሁ፣ አለው ይበላችሁ፣ አቅም ይስጣችሁ፣ ኃይል ይስጣችሁ፣ አይን ይክፈትላችሁ፣ ምንጭ ያሳያችሁ። አሜን በሉና ይገኝላችሁ። እግዚአብሔር ይገኝላችሁ። እግዚአብሔር ይገኝላችሁ። እግዚአብሔር ይገኝላችሁ። በምትፈልጉት አቅጣጫ፣ በጠየቃታችሁ በተጠማችሁ አቅጣጫ፣ በመንግስት ጉዳይ፣ በልጅ ጉዳይ፣ በትልቁ ልጄ ጉዳይ፣ በትንሿ ልጄ ጉዳይ፣ በወንድሜ ጉዳይ፣ በስራ ጉዳይ፣ በቸርቼ ጉዳይ ይሁን እግዚአብሔር ሊባርካችሁ ይገኝላችሁ። ከዚህ በላይ ጩና አሜን በሏ። እግዚአብሔር ይገኝላችሁ። ይገኝላችሁ። ለዮሳፍጥ የተገኘ እግዚአብሔር ይገኝላችሁ። ጩና አሜን በሉስ። አጣጣመ ከእግዚአብሔር የሆኑ ስጦታዎቹን ለመፈለግ እግዚአብሔርን ፈለገ። ከእግዚአብሔር የሆኑ ስጦታዎቹን ለማግኘት እኔ አሁን ከእግዚአብሔር የሆነ ነገር ነው የምፈልገው። ከፈር ግጆቻችን ካንተ የሆነ ነገር በሉ እፈልጋለሁ። አንድያ ልጅን ኢየሱስን ሰጥተኸኛል። ካንተ የሆነ ስጦታ አንተን እየፈለግኩ በኢየሱስ ስም ይምጣልኝ። አንተ ደስ የሚል እንትን ታያላችሁ እዚህ ቦታ ላይ ከግብፅ 7700 አውራ በጎች አንድ አትሉ ጥሬ ብሮች። ሌላ ከየት ነበር የሚለው? ከአረብ ሀገራት 7700 አውራ በጎች፣ ሌላ ደግሞ ጥሬ ገንዘብ፣ ሌላ ደግሞ ግብር። ግብፅ ብቻ አረብ ሀገር ብቻ እንዳይመስላችሁ። አይሁዳውያን ለኢዮሳፍጥ ምን ይዞ መጡ? ስጦታ። አቡ ቢጸልይላችሁ እንደሚሆንላችሁ ታምናላችሁ? ታምናላችሁ ወይ? ቆሙ እንደ ወንድሜ እስቲ አንዴ። ራታኪያ እግዚአብሔርን አይደለም እንፈልገው። ሰማይ አምላክ ከእጁ የሆነ ስጦታ ይዞ የያዘ መልአክ ይላክላችሁ።